ኩን ፍጡነ ለሰሚ ወጉንዱየ ለነቢብ ይላል ያዕቆብ ምዕራፍ 1 ቁጥር 19። ለመስማት የፈጠንክ ለመናገር የዘገየ ሁን። ገልብጡት። አሁን እንዴት ነው? አሁን ሰው እንዴት ነው? እስኪ ነገር በሞት ይበል። በጣም ምንም አይሰማም፣ በጣም ብዙ ይናገራል። ምንም የማይሰማው እኮ ማለት ምንም መማር አይፈልግም፣ ብዙ ማስተማር ይፈልጋል። እንደው ግሩም እኮ ነው ማምለክ። ዘላይለ ነፍሱ ይኤብስ ለመኑ ይሄረ ይከውን አለ ሲራክ። ለራሱ ንፉግ የሆነ ሰው ለሰው ማለጋስ አደረገው። ለሰውነቱ ያላስተማራትን ሰው ለሰው ነፍስ ማስተማርን ማን ነገረው? እንዲህ ያለ ሰው ነው እንግዲህ ችግር የበዛውና የሚያጠፋንን አብዝተን እንሰራዋለን። መጽሐፍ እንግዲህ እንደምታውቁት 2 ጆሮ ስንት አፍ ነው የተፈጠረልን? ስንት አፍ ነው? አሁን በጣም ብዙ አፍ ምንም ጆሮ ነው የለም። አሁን ሰው ያለው ማለት ምንም ጆሮ የለውም፣ አፉ ግን ብዙ ነው። ስለዚህ የማይጠቅመንን አድነን በመስራት የሚጠቅመንን ፈጥነን ባለመስራት ከእንስሳት የባስንነን፣ የሚረባንን ከማይረባ ለይተን ባለማወቅ። እንዲያውም በሽታ በጣም ታላቁ የሚባለው ማን ይመስላችኋል? ፈረስ ነው። ፈረስ በቆሎና ጠጠር ቀላቅላችሁ ብትሰጡት በአፍንጫው ለይቶ ጠጠሩን በልቶ በቆሎን በልቶ ጠጠሩ ምን ይሆናል? ተንጠርጥሮ ይቀራል። እናንተ አሁን ጠጠርና በቆሎ አቀርብላችሁ ሁሉንም ቁርጥምጥምጥም እናደርጋለን ስትሉ ጥርሳችሁ ስብርብር ይላል ማለት ነው። ገብታችኋል አይደል? መቼም እናንተ ፈረስ ናችሁ ማለት አይደለም አይደል? እንደሱ ማለት አይደለም። ግን የምንሰማውንም ለይተን አንሰማም። ዝም ብለን የሆነ ነገር ማሽጎድጎጃ ሆነናል ማለት ነው። እና ለይቶ መስማት፣ ለይቶ መናገር፣ ለይቶ መከተል ይገባል። ያገኘነውን ሁሉ መከተል አይገባል። ሲራክ መጽሐፈ ሲራክ ምዕራፍ 5 ላይ ሲናገር የወደድከውን ሁሉ አትከተል ይላል። የወደድከውን ሁሉ ምን አትበል ነው የሚለው? አትከተል። የሚያስፈልግ ስለሆነ ነው እንጂ የወደድነው ስለሆነ የምንከተለው መኖር የለበትም። ለምሳሌ አሁን በዚህ ዘመን ብዙ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን የየራሱ ሰባኪ አበጅቷል። አሁን የየራሱ ሰባኪ። እኔ መምህር ገሌን ነው ደስ ይሉኛል። እኔ በቃ ሲናገሩ ደስ ይሉኛል። ለምን እንደሆነ አላውቅም። በቃ ደስ ይሉኛል። ወይ ወላዲታ ደግሞ እኔ ደግሞ አባ ገሌን የሚመችኝ እኔ ብቻ ደስ ይሉኛል። ልቤን ስንጥቅ ነው የሚያደርጉ። ደግሞ አንዱ ድግሮ እኔ ባይታዊ ገሌን የሚመችኝ ልቤን ስንጥቅ ከፍል ነው እንጂ አንዱ ሳያቸው ውርር ያደርገኛል። እንደሱ ተብሎ እኔ እውነቴን ነው የምነግራችሁ። እናንተ ሰዎች ተረጋጉ። አዛኛ ሰው መከተል ያለበት ትክክል ስለሆነ ነው እንጂ ስለወደድ ነው መሆን የለበትም። ትክክል ስለሆነ ትክክል መሆኑን በምን እንደምናውቀው የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሊቃውንት አሰረ ፍኖት ነው ወይ ነው። እኛ እውነት ነው ብለን ያመንበትን ነገር ስለተናገረ ለኛ መልካም የመሰለንን ነገር ስለመሰለን እኛ ባሰመርነው መስመር የመጣ ሰው ትክክለኛ ነው ማለት አይደለም። ቅዱሳን በተናገሩት መስመር የመጣ ሰው ከሆነ እሱ እንቀበላለን። ስለዚህ ለምን ሲባል በአንተ ተመልከቱ። የለስዩማን በአንብሮተ እድ የምትሾሙ እናንተ በአንብሮተ እድ የተሾማችሁ ሰውን በአንብሮተ እድ የምትሾሙ ወተወከፍናክሙ አስተብቋያነ ለነ ለሀበ እግዚአብሔር። እንዲህ ያላችሁ አባቶቻችን ተቀብለናችኋል እኮ ነው የሚለው። እናንተ በአንብሮተ እድ የተሾማችሁ ከቤተ ክርስቲያን ቆጥራ ሰፍራ የላከቻችሁ ሌላውንም በአንብሮተ እድ የምትሾሙ አባቶቻችን ተቀብለናችኋል እኮ። አባ ሕርያቆስ በቅዳሴ አንድን አባት ብለን የምንቀበለው ቤተ ክርስቲያን ቆጥራ ሰፍራ የላከችው ከሆነ ነው። በየመንደሩ የሚነሳው ሁሉ የቤተ ክርስቲያን ጠበቃ ሆኖ ሊበጠብጠን አይገባም። ቤተ ክርስቲያን ሰፍራ ክህነት የሰጠችው፣ ሰፍራ አስተምራ ምስክር የሰጠችው፣ ማንም ሰው አሁን በየግሉ ሲኖዶስ፣ ስርዓት ሰሪ፣ ደንጋጊ፣ የቤተ ክርስቲያን ጠበቃ፣ ልዩ ሰው፣ ልዩ ሰማዕት እየመሰለ እያወከ ነው። ቤተ ክርስቲያን ሰፍራ የላከችው፣ ቆጥራ የላከችው፣ አስራ አበውን የተከተለ
በትምህርተ አበው የተለካ በቅድስና የበቃ ባይሆን እንኳን እየወጣ እየወረደ ነገር ግን ትምህርቱ የቅዱሳን የሆነ መሆን አለበት። የቅዱሳን በቅዱሳን ሊቃውንት ተለክቶ በዚያ መስመር ነው የምንቀበለው እንጂ እኛን ደስ ስላለን አንጀት አረስ ስድብ ስለተሳደበልንም ጭምር ሰው ትክክል ብለን እንቆጥር ምንድን ነው? እኔ አባ ገሌን እወደዋለሁ፣ እኔ መምህር ገሌን እወደዋለሁ፣ እኔ እንደዚህ ባይታይ ገሌን እወዳለሁ ብትሉ መልስ ልንገራችሁ። እስመ ዓለም ያፈቅር እሊያሁ ዓለም የራሱን ይወዳል። እስኪ በሉላችሁ ዓለም የማንን ይወዳል ነው ያለ? የራሱን ይወዳል አለ። የራሱን ነው የሚወድ። እናንተ ያልሆኑ ሰዎችን እናንተ ብትወዷቸውና ብትከተሏቸው እናንተ ትክክል አለመሆናችሁን ነው የሚያሳየውና ሰዎቹ ሊቃውንትና ቅዱሳን መሆናቸውን ሊያመለክተን አይችልም። እንዲህ ያለው ነገር ማለት የሚያሳየው ይሄንን ነው ማለት ነው። ዓለም የራሱን ይወዳል፣ እናንተን ግን አለ ዓለም ይጠላችኋል። ለምን? እስመ ይኮንክሙ ዓለም ከዓለም አይደላችሁምና ወበእንተዚህ ይጸላክሙ ዓለም ስለዚህ ይጠላችኋል። ዓለም የሚፈልገውን መርጦ መናገር የዚህ ዓለም ነገሥታት ልማድ ነው። ለዓለም የሚያስፈልገውን መናገር ግን የቤተ ክርስቲያን ልጅ ምልክቱ ነው። ከዚህ የተነሳ የቤተ ክርስቲያንን ሥርዓት ጠብቆ የሚያስተምረንን ሰው እንሰማለን ማለት ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ እንዴ? ከጥጃ እኮ ብሰል በእውነቱ ማለት ነው። ከጥጃ ብሰል አሁን 10,000 ላሞችን ሰፋ ያለ ቦታውን እዚህ ፒያሳ ላይ እናስቀምጥ። ይህ ሲሆን 10,000 ላሞችን እናስቀምጥ፣ 10,000 ጥጆችን እንፍታና እንልቀቃቸው። እያንዳንዱ ጥጃ የእናቱን ጡት ይለያል አይለይም? ይለያል አይለይም? በሚገባ ይለያል። ከጥጃ የባሰ ሰው ማለት የዚህ ዘመን ሰው ከጥጃ ዝም ብሎ ከሁሉም የሚጠባ ማለት ነው። ከሁሉም የሚጠባ እና እንዲህ አለች። ከዚህ በላይ ችግር አለ እንዴ? ደግሞ በራሳችሁ ትከተሉና ሲደክማችሁ እንዲህ ያለው ሰው ትክክል አይደለም። ማንን እንመን እናንተ? ችግር እኮ ነው የገባነው ይላል። ደግሞ መልሶ ማለት ነው መጀመሪያ መስማት ያለባችሁ እኔ እውነቴን ነው ማለት ነው። መጀመሪያ ቤተክርስቲያን አንድ ሰው የቤተክርስቲያን ሰው መሆኑን የምናምነው 4ቱ ጉባኤያት ባስቀመጡት መስመር ሲሄድልን ነው። በመጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት፣ ገድለ ቅዱሳን ባሰመሩት መስመር ከመጣ ሥርዓተ ቤተ ክርስቲያን በሄደልን መስመር ከመጣ ትክክል ነው። ከዚያ ውጭ ግን እገሌ ትክክል አይደለም፣ ትክክል ባይሆንማ ሲኖዶሱ ያወግዛቸው ነበር ይባላል። አሁን በቃ እኔ እውነቴን ነው የማምላክን ማለት ነው። እየሰማችሁ ነው? እየሰማችሁ ነው? ይሄን ክፉና በጎ እንድትለዩ ነው። እንዲህ ይላል። ምንድነው የሚለው መሰላችሁ? ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ። ለወሬ ስለምትቸኩሉ ይሄን ልትሰሙ በጣም ፈጥናችኋል ማለት ነው። እና አንተ አጋንንት ውጣ ይላሉ ባይታዊ። እሺ ማርያም ትፍረድብኝ ይበል፣ ማርያም ትፍረድብኝ። ገብርኤል ይፍረድብኝ፣ ገብርኤል ይፍረድብኝ። እግዚአብሔር ይፍረድብኝ፣ እግዚአብሔር ይፍረድብኝ። በል ቀጥል። አንተንማ እንዴት አድርጌ ልጥራ? ጋኔን ሰይጣን ራሱ እየቀለደብን እንደሆነ አያችሁ። እንዴት ነው ማርያም ያላቃጠለችው ሰይጣን ያባስም የሚያቃጥለው? ቅዱስ ገብርኤል ቅዱስ እመቤታችን ወላዲተ አምላክ ሳታቃጥለው ሥላሴ ሳያቃጥሉት ይሄንን ይዘው ነው ምን እያሉ የሚናገሩ? ሲኖዶሱ እንግዲህ የማያወግዛቸው በቤተ ክርስቲያን ስርዓት ይለካል እንጂ በስርዓተ ቤተ ክርስቲያን በሊቃውንት በመነኮሳት ይለካል እንጂ ሲኖዶሱ ዝም ቢል ዝም ልንል ነው እንዴ? ስለዚህ ሁላችሁም ክፉና ደግን ለይታችሁ ተከተሉ። ስለዚህ እኔ እውነቴን ነው፣ አንድ ሰው የቤተ ክርስቲያን መምህር አባት የሚባለው በምንድን ነው ከተባለ ቤተ ክርስቲያን ቆጥራ ሰፍራ ካስቀመጠችው ስርዓትና ከብሉያት ከሐዲሳት ሕግ ካልወጣ ነው። እና እንግዲህ ሁላችንም ክፉን ከደግ ለይተን እንድናውቅ እግዚአብሔር ይርዳል። እግዚአብሔርን እንድንከተል እንጂ ሰው ከመከተል ይሰውረን እግዚአብሔር። ሰው መከተል የለብንም፣ መከተል ያለብን እግዚአብሔር ነው። እንደዚህ ያሉትን ሰዎች አለ ነቢዩ ተሳለቀባቸው፣ ክፉና በጎን ስለማይለዩ። እንደዚህ አትበሉ ሲባል ደግሞ ነው ቀንታችሁ ነው ይባል ደግሞ በዚህ ዘመን ስለ ክርስቶስ የማዳን ሥራ እንዲህ ቅዱስ ጳውሎስ ምንድን ነው ያለው?
አሁን አንድ ቀን እስቲ ከቅዱስ ጳውሎስ በላይ ጋኔን የማውጣት ጸጋ ያለው አለ? እስቲ ንገሩኝ። የለም። ቅዱስ ጳውሎስ ታዲያ ስለ አጋንንት ነው እንዴ ሲሰብክ የኖረው? ንሕነሰ ተመልከቱ እስመ አይሁድ ትምህርተ ይስአሉ። ተመልከቱ፣ አይሁድ ምልክት ይፈልጋሉ፣ የግሪክ ሰዎች ደግሞ ተረት ይፈልጋሉ። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሰው ክርስቶስን ይሰብካል እንጂ ሰው የክርስቶስን የማዳን ሥራ ያስተምራል እንጂ ሰው የድንግል ማርያምን ንጽሕና ያስተምራል እንጂ ሰው ቅድስናን ያስተምራል እንጂ ለአጋንንት ሁልጊዜ ስለ አጋንንት በመስበክ ሰውን ማደንዘዝ ምን ይሉታል? አይነ ጥላ የሚባል ጋኔን አለ፣ እንትን የሚባል ጋኔን አለ። ራስ ጋኔን እግዚአብሔርን ብንሰብክ ሰው የእግዚአብሔር ከሆነ እኮ አጋንንት ይጠፋል እንዴ! እነዚህ ሰዎች እኮ አጋንንትን የእንጀራ ምንጭ እያደረጓቸው እኮ ነው። አንቺ ያላገባሽው ገርግር ስላለብሽ ነው። አንተ ደግሞ እንደዚህ እኔ አርፋችሁ ትቀመጡ ይሻላል። ደግሜ ነው የምናገረው። በቃ ለሚያምን ሁሉ ይቻላል። እስኪ በሉ ሁላችሁ። ለሚያምን ምን ይቻላል? ሁሉ ይቻላል። ሁሉ ይቻላል ካመናችሁ። አሁን ደግሜ እናገር። ለአንድ አባት ብቻ ጋኔን የማውጣት ጸጋ አይሰጥም። በበረሃ ላለ ለወደቀ በመከራ ለተሰቃየ ሰው ይሰጠዋል። ያም በእቅድ የሚደረግ አይደለም። ሁሉም ካህናት ግን ጋኔን የማውጣት ጸጋ አላቸው። ሁሉም ካህናት ጋኔን የማውጣት እንዲናል። ማርቆስ 16 ላይ ጌታ ስልጣን ሲሰጣቸው ለቅዱሳን ሐዋርያት እንዲናል። አንድ ካህን ቅስና የተቀበለለት የሚቀበላቸው ጸጋዎች አሉ። አጋንንተ አውጽኡ እለ ለምጽ አንጽሑ ዱያነ ፈውሱ ሙታነ አንስኡ። አጋንንትን አውጡ፣ ድውያንን ፈውሱ፣ ለምጻሞችን አንጹ፣ ሙታንን አንሱ። እንዲህ ብሎ ጌታችን ስልጣን ሰጥቷል። 4 ስልጣን ለማንኛውም ካህን። ካመንን ያገባውን ካህን የመነኮሰውን ካህን ሁሉም 4ቱን ጸጋ መስጠት ይችላል። ድህነቱ የሚያስፈልግ ከሆነና በወቅቱ ሰውየው መፈወስ የሚያስፈልገው ከሆነ በግድ ግን ፈውስ ሊሰጠው አይችልም። በጊዜ የሚቆይ አለ፣ ለኃጢአት ስርየት የሚሰጥ ደዌ አለ፣ ለጸጋ የሚሰጥ ደዌ አለ። ሁሉም ደዌ የግድ መዳን የለበትም። ቅዱስ ጳውሎስ ውጋት ነበረበት። ያልዳነ አጋንንት ተጠግቶት ወይም እግዚአብሔር ስለሌለበት አይደለም። ምን ስለሆነ? ጸጋው ስለሆነ ነው። ደዌ የጸጋ መግቢያ መንገድም ስለሆነ ነው። ስለዚህ ከዚህ የተነሳ የቅባ ቅዱስ ጸጋ የሚሰጠው የለም። ማንኛውም ካህን ቅባ ቅዱስ የመቅባት ጸጋ አለ። ከናንተ እመቦ ዘይደዊ ሙስቴትክሙ፣ ከናንተ መካከል የታመመ ሰው ቢኖር ለይጸውዕ ቀሳውስተ ዘቤተ ክርስቲያን፣ የቤተ ክርስቲያን ቀሳውስትን ይጥራ፣ እነሱም ይጸልዩለት፣ የተቀደሰውንም ዘይት ይቅቡት ይላል ያዕቆብ መልእክት ምዕራፍ 5 ላይ። የቤተ ክርስቲያን ቀሳውስትን ይጥራ፣ እነሱ ይጸልዩለት፣ ቅባ ቅዱስ ይቅቡት ይላል እንጂ በተለየ በመንደር የሚሰጥ ቅባ ቅዱስ የቅባ ቅዱስ ጸጋ የተሰጣቸው ሰዎችም የሉም። ቤተ ክርስቲያን መድባው ነው እንጂ መንደር ጎንደርም አሉ አሉ። አንድ ሰውዬ ዶርም ተከራይተው ቄስም አይሏቸው ምንም አይሏቸው፣ ዝም ብለው ዶርም ተከራይተው ቅባ ቅዱስ የሚቀቡ አሉ። አይ ቤተ ክርስቲያን እኮ የገባችው እሷ እንኳን ዕዳ የለባትም፣ እኛ የገባ ነው ወደ በየመንደሩ ንስሐ የሚሰጥ ሰው ደግሞ ጥሎበት እንዲህ ያለው ነገር ደስ ይለዋል። መንደር ያለ ነገር ደስ ይለዋል። ቤተ ክርስቲያን ያለ ነገር አይወድም መሰለኝ። ሲጀመር እኮ ቀንዲል እኮ የሚባለው ከቤተ ክርስቲያን ውስጥ የተቀደሰበት መብራት ማለት ነው። ከሱ ነው የምንቀባው። ቅባ ቅዱስ ግለሰብ ገዝቶ በቤቱ የማስቀመጥ ስልጣንም የለውም። ቤተ ክርስቲያን ነው የሚቀመጠው። እንኳንስ ቅባ ቅዱስ እንኳንስ ከግለሰብ ቤት ከምዕመናን ይቅርና ካህኑ እንኳን ከቤተ ክርስቲያን አውጥቶ ነው የሚቀባው። ይሄንን ነው የተማርነው እና ክፉና ደጉን ለይተን ለመስማት ያብቃል። ስለዚህ ሰው ግን ምን አለ? የመከረኝን እግዚአብሔር አመሰግነዋለሁ። ክፉን ከደግ ለይቶ አሁን ነግሬያቸዋለሁ። ማንን እንከተል የምትሉ ከሆነ ቤተ ክርስቲያንን ነው የምንከተለው። የቤተ ክርስቲያን ስርዓት የሆነውን እንቀበላለን፣ ስርዓት ያልሆነውን
ከሰማይ የወረደ መልአክ እንኳን ቢሆን አንቀበለውም። ከዋክብትን እንኳን በእጁ ጨብጦ ይዞ ቢመጣ ፀሐይን ይዞ ቢመጣ እንኳን ለመማሐረክሙ ካላም ዘማሐርናክሙ ንሕነ መልአክ ጥቀም ሰማይ ውጉዘ ለይኩን እኛ ካስተማርናችሁ ውጭ የሚያስተምር ሌላ ሰው ቢመጣ የሰማይ መልአክ እንኳን ቢሆን የተወገዘ ይሁን ተብሎ ቅዱስ ጳውሎስ አስተምሮናል። ይህንን ነው የምንከተለው። ስለዚህ ሰዎች ግን ይህን በማጣታቸው ምን ሆነ አለ ነቢዩ ሰው ልብ እንደሌለው እንስሳ ሆነ ብሎ ተናገረ። እስመ ክብራ ለነፍስ አእምሮ ውእቱ ይላል ማር ይስሐቅ። የነፍስ ክብሯ ዕውቀት ነው። የነፍስ ክብሯ ዕውቀት ነው። ዕጣት በቀለበት ከብሮ እንደሚታየው፣ ራስ በዘውድ አጊጦ ከብሮ እንደሚታየው፣ ሰውነት በልብስ ተጎናጽፎ አጊጦ ከብሮ እንደሚታየው የነፍስ ክብሯ ጌጧ ዘውዷ ዕውቀት ነው ብሎ ይናገራል። ይህን ያጣ ሰው ግን ምን ይሆናል ማለት ነው? ይህን ያጣ ሰው ምን ይሆናል? እንስሳ ይሆናል። ክፉን ከደግ መለየት ያቃት ነው፣ መስከን ያቃተው አንድን ነገር በስሜት ብቻ እየተነዳ የሚከተል ሰው እንዲህ ያለው ሰው እንስሳ ነው። ይሄ አእምሮ ጠባይ ይባላል። በአእምሮ ጠባይ የመከረን እግዚአብሔር የተመሰገነ ይሁን። አእምሮ ጠባይ ይህንን አባቶቻችን ሲናገሩ ተፈጥሯዊ የነፍስ ዕውቀት ነው ብዬ ነግሬያችኋለሁ። ይህንን ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ላይ ማይቶቱ ለሥጋከ ባለፈው የመዝሙር 13 የቅዱስ ዳዊት ማብራሪያ ላይ ተማምረነዋል እና ማይቶቱ ለሥጋከ ዓይንከ ውእቱ የሰውነት መብራት ዓይን ነው ይላል። የሰውነት መብራት ዓይን ነው። ወበከመ ዓይንከ ማይቶት ውእቱ ለሥጋከ ይላል ቅዱስ ቄርሎስ ደግሞ ዓይን ለሥጋህ መብራት እንደሆነ ወከማሁ አእምሮኒ ማይቶት ውእቱ ለሥጋከሂ ወለነፍስከሂ ህቡረ ዓይን ለሰውነት መብራት ነው ማለት ዓይንህ እያየ እግርህን ሳይሰበር ትራመዳለህ። ዓይንህ ስለሚያይ እሳትን በእጅህ አትጨብጥም፣ ገደል አትገባ። ዓይንህ የሰውነት መብራት ነው። ዓይንህ የሰውነት መብራት እንደሆነ ዕውቀት ደግሞ የነፍስም የሥጋ መብራት ነው ብሎ ይነገራል። ዓይንህ ቢጨልም እጅህም እግርህም ከእንቅፋት ከገደል እየወደቀ እንደምትሰበር አእምሮ ከጨለመም እንደዚሁም ሁሉ ሰው ካላሰበው ገደል ሃይማኖት፣ ካላሰበው ክደት፣ ካላሰበው ውድቀት ኃጢአት እየገባ ይሞታል ማለት ነው። ስለዚህ ዓይን ተመልከቱ፣ ዓይን ጨለማ ከሆነ ግን መላው ሰውነት ጨለማ ይሆናል። አእምሮ ጠባይ ጨለማ ከሆነ መላው ሕይወት ሁሉ ጨለማ ይሆናል ማለት ነው። አእምሮ ጠባይን የሚያጨልመው ምንድን ነው? ዓለምን መውደድ፣ ቂም እና ኃጢአት ናቸው። እነዚህ ዓለምን መውደድ፣ ቂምና ኃጢአት አእምሮ ጠባይን ምን ያደርጉታል? ጨለማ ያደርጉታል። ሰው በስሜት እንዲነቅፍ በስሜት እንዲደግፍ የሚያደርገው ምንድን ነው ካላችሁኝ እነዚህ ሶስቱ ናቸው። አእምሮ ጠባይ ሲጨልም ነው። አእምሮ ጠባይ ደግሞ ዓለምን መውደድ። ዓለምን መውደድ ምንድን ነው? እንቅልፍ አንዱ ነው። ሆድ ማብዛት አንዱ ነው። ምቾት መውደድ አንዱ ነው። ዘፈን ጭፈራ አንዱ ነው። እንዲህ ያለው ነገር ሁሉ በአጠቃላይ ለሥጋ የሚስማማው ነገር በሙሉ ነፍስ እንዳትበራ ያደርጋታል ማለት ነው። አእምሮ ጠባይን ያጨልማታል። ስለዚህ ጭፍን ትሆናለች። ጭፍን ስለምትሆን አንድን ሰው በስሜት ሆ ብላ ትከተለዋለች፣ ሆ ብላ ትነቅፈዋለች። ምክንያታውያን አይደለንም ማለት ነው። ለምንወደውም ለምንጠላውም ነገር ምክንያት ሳይኖረን እንደግፋለን፣ እንጠላለን። ያ የሚሆነው አእምሮ ጠባይ በመጨለሙ ነው። አእምሮ ጠባያችን ያጨለመው ደግሞ አንደኛው ምቾት ነው፣ ሁለተኛው ኃጢአት ነው። ሰው ኃጢአትን በሰራ ጊዜ መልካም ነገርን ያስብ ዘንድ አይቻለውም፣ ይጨልምበታል። የታሰረ እግር ካሰበው ሩጦ መድረስ እንደማይችለው ሁሉ እንደዚሁም ሁሉ የዓለም ምቾት ያሰረው አእምሮ የሚገባውን ነገር ሊያውቅ አይችልም። ከዚህ የተነሳ ምን ብሎ ይናገራል መሰላችሁ? የታሰረ እግር ካሰበው አይደርስም። ምቾት ያሰረው ሰው እግዚአብሔር የፈቀደለትን ዕውቀት አያውቅም። ለዚህ ነው ዘሩ ሊዘራ ወጣ። ሲዘራ በእሾህ መካከል ይወደቃል፣ በለም መሬት ይወደቃል፣ በጭንጫ ላይ ይወደቃል፣ መንገድ ላይ ይወደቃል ብሎ ጌታ 4 አይነት ዘር ተናግሯል። ዘሩ ቃለ እግዚአብሔር ነው። ዘሪው መምህር ነው። የሚዘራበት የተባለ ይሄ ሕዝብ ነው።
ይሄ ህዝብ አሁን እዚህ ውስጥ ያለው ህዝብ አራት አይነት ነው። አሁን እዚህ ውስጥ ያለው ማለት ነው አንዱ ጭንጫ ነው፣ ምንም የማይቀበል ነው። አንዱ መንገድ ነው። አንዱ ደግሞ ምንድነው? እሾህ ነው። በመንገድ ላይ የወደቀውን ወፎች መተው ለቀሙት ተብሏል። አሁን እዚህ ውስጥ እየሰማ ዝም ብሎ ባዶውን አምሽቶ አጋንንት ልቅም እያደረጉ የሚያጠፉበት ነው። እዚሁ እንደተቀመጠ ከበሩ ሲወጣ ምንም የሚከተለው ጥሪት አልባ ባዶውን ቤቱ የሚገባ ማለት ነው። ሳይገባው የሚሄድ እንደዚህ ያለ አለ። እንደገና ደግሞ ምን አለ? በጭንጫ ላይ ይወደቃል። ከዛ ያስደ ያምን አለ በቀለ ወበቂሎ ተመልከቱ፣ መጽለው ተመልከቱ፣ ወየብሰ እስመ አልቦ እመቅ ለመሬቱ። በጭንጫ ላይ የወደቀው ደግሞ ፈጥኖ በቀለ ደረቀ። ወሶበ ሰረቀ ፀሐይ ማለት ነው። ፀሐይ በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና ማለት ይሄ ደግሞ በስሜት ሰምቶ ወዲያው ደስ ብሎት በቃ ከዚህ በኋላ እኔ ጥሩ ሰው ነው የሚሆን ብሎ በስሜት የሚመጣው የሰማ ሰው ነው። ስሜታዊ ሆኖ የሚከተል ክርስቲያን መከራ በመጣ ጊዜ ወዲያው ይክዳል ማለት ነው። ደረቀ እስመ አልቦ እመቅ ለመሬቱ ማለት በጥልቅ ልቡና ሆኖ አልሰማውምና በስሜት ስለሰማው ማለት ነው። እንዲህ ያለው ነው በእውነቱ። ቦዘ ወድቀ ውስጥ አሷ በሾህ ላይ የወደቀው የተባለው ምንድን ነው? በጣም ብዙ ሰፊ ትንታኔ ነው። ለምሳሌ መንገድ የተባለው ብዙ ትርጉም ነው ያለው። መንገድ የተባለው ሳይል መንገድ ብዙ ሰው ስለሚረግጠው ምንድን ነው? ደንዳና መሬት ነው፣ በቀላሉ አይታረስም። የደነደነ ልብ ያለው ሰው ነው ይላል ቅዱስ ቄርሎስ ማለት ነው። እና የአጋንንት መመላለሻ የሆነ ልብ ያለው አሁን እሱ እንግዲህ በሌላ ጊዜ ትማሩታላችሁ። እሾህ የተባለ ምንድን ነው? በሾህ ላይ የወደቀው ግን በቀለ አደቀና ጠበቆ እሾሁ አንቆ ያዘዋል። እንዳያፈራ አንገቱን ደፋ፣ ሳያፈራ ቀረ። ይሄ ደግሞ ቃለ እግዚአብሔሩን ሰምቶ መስራት ይፈልጋል፣ እንዳይሰራው አንቆ የሚይዘው የዓለም ምቾትና ተድላ ደስታ ነው። አባቶቻችን ፍቅረ ብሲት፣ ፍቅረ ውሉድ፣ ትካዝ ዓለም፣ ሀሌዎ መንበር ይላሉ። ሹመትን ማሰብ፣ የልጅ ፍቅር፣ የባልና የሚስት ፍቅር ያለ መጠን ማለት ነው። በሃይማኖት ጣልቃ በሚገባ መልኩ ልጅንና ሚስትን ባልን መውደድ ማለት ነው። እሱ እንደገና ደግሞ ሹመትን መውደድ እንደገና እሳ ተመልከቱ። እስመ ፍቅረ ሲመት ደዌ ሰይጣናዊ ውእቱ ይላሉ ሰለስቱ ምዕት። ሹመትን መውደድ ሰይጣናዊ በሽታ ነው ይላሉ። እሱ አንድ ችግር ነው። ከዚያ ደግሞ ምንድን ነው? ትካዝ ዓለም፣ ስለ ዓለም መጨነቅ፣ ያገኙትን በልቶ ያገኙትን ሰርቶ ጠንክሮ ሰርቶ ዘመንን ማሳለፍ ብልህነት ነው። ተግቶ መስራት ብልህነት ነው። ነገ በሚሆነው ነገር ላይ እየተጨነቁ ዛሬ መልካም አለመስራት ግን ትካዝ ዓለም ይባላል። ዓለምን ከመጠን በላይ መውደድ ኢታምሩኑ ኦ ዘማውያን ከመፍቁራኒሁ ለዚህ ዓለም ጸላያኒሁ ለእግዚአብሔር፣ የዚህ ዓለም ወዳጆች የእግዚአብሔር ጠላት ናቸው ይላል ያዕቆብ ምዕራፍ 4 ላይ ሲናገር ቁጥር 6 ላይ የዚህ ዓለም ወዳጅ የእግዚአብሔር ጠላት ነው። ስለዚህ ምቾት አይምሮን ያሳውራል። ስለዚህ አይምሮአችን እንዳይታወር ከምቾታችን መቀነስ ይገባል ማለት ነው። ስጋ ሲጎሰም ነፍስ ይበራል። ስጋ ሲበራ ነፍስ ትጨልማለች ማለት ነው። ምቾት አንዱ ነው። ቂም ደግሞ ልብን እውር ነው የሚያደርገው። ጥበብ መንፈሳዊ አታድርበትም። በትምክተኛና በትዕቢተኛ ሰው ልብ የእግዚአብሔር ጥበብ አታድርም። እስመ ውስተ ምይንት ነፍስ ይተሐድር ጥበብ እግዚአብሔር፣ በትዕቢተኛ ሰው ልብ የእግዚአብሔር ጥበብ አታድርበትም ተብሎ ተጽፏልና ማለት ነው። ትዕቢተኛ ሰው የእግዚአብሔር ጥበብ አያድርበትም። ስለዚህ ትምክተኛ የሆነ የሚመካ በራሱ የሚመካ ትዕቢት ያለበት ቂም ያለው ሰው ጥበብ እግዚአብሔር አትጠጋውም። ስለዚህ ሰውን የሚያዝጉት ምቾት እና ኃጢአትን ለረጅም ጊዜ ተሸክሞ መኖር፣ በልማድ ኃጢአት ታስሮ መኖር፣ እንዲህ ያለው ሰው ስለ ጥበብ መንፈሳዊ ምን አይነት ልብ ብላችኋል። የክርስትና ሃይማኖት ብዙ ጊዜ በሰማያዊ ነገር እንድንሰቀል ነው። ከብሉ ምኑ ይበዛል? ምኑ ይበዛል? ጾሙ በሉ እንጂ ካጠራቅሙ ምኑ ይበዛል? ስጡ በሉ። ስጡ ነው የሚበዛው። ከተኙ ምኑ ነው የሚበዛው? ትጉ ነው የሚበዛው። ለምን መሰላችሁ? እነዚህ ነገሮች አስረው ከሰማይ መንገዳችን እንዲያዘገዩን አይፈልግም። እንዲያዘገዩን ስለማይፈልግ ነው ከነዚህ ማሰሪያዎች ሊፈታን ነው እግዚአብሔር ጾሙ የሚለን፣ ጸልዩ የሚለን፣ ስገዱ የሚለን። ለምንድን ነው? እነዚህ ነገሮች ማሰሪያ ናቸው። ነፍስን አንቀው ይይዟታል። አየራቱን መጥቃ ምስጢረ እግዚአብሔርን እንድትመረምር አያስችሏትም። ስለዚህ ቂም፣ ኃጢአትን ለረጅም ጊዜ ይዞ መኖር፣ አለመናዘዝ፣ እንዲህ ያለው ነገር ሰላማዊ ሕሊናንም አይሰጥም፣ ብሩህ አይምሮም አይሰጥም። ስለዚህ ይሄ ነው የእውቀት ምንጭን የሚደፍነው ማለት ነው።